ፖለቲካ መስራት የሚያስብ የነበረ አብይ ነው ዛሬ ኦፒዲዮ ስለተቀበሉት ከዛ ውስጥ ወጥቶ በኢህአዴግ ደረጃ በስብሰናል፣ ፈርሰናል፣ ችግር አጋጥሞናል ብሎ ቁጭ ብሎ በሚገማገሙበት ጊዜ አብይ የራሱን ሴታፕ ሰርቶ ወደ ስልጣን የመጣው እንጂ ኦሮሞ ስለሆነ አይደለም ስልጣን የመጣው። ኦፍ ኮርስ ጀስት ቱ ሜክ ኢት ክሊር ከይቅርታ ጋር ሀብታሙ፣ ስለዚህ በአንተ አስተያየት አብይ ኦሮሞ ነው አይደለም? ባዮሎጂካሊ አንተ እንደምትረዳው ብቻ በብሔር አብይ ኦሮሞ ነው አይደለም? አንተስ አንድ ሰው ኦሮሞ ነው የምትለው ምን ሲያሟላ ነው? ባጭሩ ውስጥ ይትገሪ። ሁለት ኦሮሞዎች አሉ የምልህ ባዮሎጂካሊ ኦሮሞዎች እና በአስተሳሰብ ከኦሮሞ በላይ ኦሮሞ የሆኑ ሰዎች አሉ። ላይክ ፖለቲካሊ ኦሮሞ፣ ባዮሎጂካል ኦሮሞ ከኦሮሞ ተወልደው ኦሮሞን ሲወጉ የነበሩ ከኦሮሞ ስነልቦና የሌላቸው ኦሮሞን ራሱን ለሚታገልለት ትግል ሳንካ የሆኑ ከድሮ ጀምሮ ከአጼዎቹ ዘመን ጀምሮ የነበሩ ሰዎችን ባዮሎጂካሊ ኦሮሞዎች እንጂ ፖለቲካሊ ኦሮሞዎች ብለን ልንወስዳቸው አንችልም። ለዛ ነው አሁንም አብይን እያልኩ ያለሁት ባዮሎጂካሊ ኦሮሞ ነው፣ ፖለቲካሊ ግን ከኦሮሞ ትግልና ፍላጎት በተጻራሪ ነው የሚሄደው። የኦሮሞ ትግል ፍንፍኔን ከአዳማ ለይቶ አይደለም የሚያየው። ስለ ፍንፍኔ ምናምን ነገር የሚነሱ ሀሳቦች እኔ ፍንፍኔን ከአዳማ ለይቼ አይቼ እንደዚህ ነው ምናምን ነገር የምልበት ምንም ምክንያት የለኝም፣ መደራደሪያም የለኝም፣ አልነጋገርም በዚህ ጉዳይ ላይ። ፍንፍኔና አዳማ ለእኔ አንድ አይነት ከተሞች ናቸው። ኦሮሚያ ውስጥ ያሉ ከተሞች ናቸው። በኦሮሚያ ጂኦግራፊ ውስጥ ያሉ ከተሞች ናቸው። ፍንፍኔን ለየት አድርገው የሚያስቡ የፌዴራል መንግስት መቀመጫ ናት። የዲፕሎማ እንዴት ናችሁ ወገኖች? እንደምን ሰነበታችሁ? ሶሻል ሚዲያዎች ላይ ፌስቡክ፣ ዩቱብ፣ ትዊተር ወይም ሌሎች ላይ በአሁን ዘመን ቴክኖሎጂ የረቀቀበት ዘመን ከመሆኑም በላይ መሀይሙም ምሁራኑም የተማረውም ያልተማረውም ብዙ ነገር ይለቃል እና የተምታታበት የጠፋ ትውልድም የተፈጠረው ለዛ ይመስለኛል። በእኛ ዘመን ሶሻል ሚዲያ ባይኖርም እውነቴን ብላችሁ የኢትዮጵያ የሀገራችንን ታሪክ ብቻ አይደለም የዓለምን ታሪክ እናውቅ ነበር። የኤሌመንተሪ ተማሪዎች ሆነን ጄኔራል ኖሌጅ ነበረን። አሁን ያ የለም ኢትዮጵያ ውስጥ። እንኳንስ የውጭ ሀገሩን የሀገሩን ታሪክ የማያውቅ ትውልድ እንዲፈጠር ያደረገው ከደደቢት ፈልቆ የመጣው ከኦነግ ምናምን ይሄ የዘር ማንዘር ግሳንግስ ከየጫካ የገባ ወንበዴ መሀል ሀገር ስልጣን ከያዘ ጀምሮ የሀገሪቱን ካሪኩለም በመቀየር የኢንፌሪዮሪቲ ኮምፕሌክስ ወይም የበታችነት ስሜት የሚጠናወተውን ትውልድ የሚፈጥር አስቀያሚ የፈጠራ ታሪክ በኢትዮጵያ ውስጥ ተንሰራፍቷል። የኦሮሞችን የጋራ ደካማ ጎን የሚያውቁት የኤርትራ ተወላጆች የቡርቃ ዝመታ ፕሮፌሰር አስመሮም ነው ብላሉ የምትሉት እሱም እንደዚሁ። እውነቴን እምላቸው እያንዳንዱ ብሔረሰብ የጋራ የሆነ ባህሪ ያለው በአማራው፣ በኦሮሞው፣ በትግሬው ብዙ ጊዜ እንግዲህ ይህን ነገር ሲናገሩ የነበሩት አሁን እስር ቤት የሚማቅቁት አቶ ታዲዮስ ታንቱ ልክ ነበሩ፣ ልክ ናቸው። በኦሮሞ የጋራ የበታችነት ስሜት በተለይም በምሁራኖች ይሄ ሎካል ፒፕል ወይም በእንደዚህ አይነት የበታችነት ስሜት ያልኖረው የኦሮሞ ማህበረሰብ ከማንም ጋር መግባባት የሚችል ነው። ምሁራን የሚባሉት ግን አይ ዶንት ኖ ለምን እንደሆነ በጣም ከባድ የሆነ የበታችነት ስሜት ስለሚያሰቃያቸው በገዛ ሀገራቸው ላይ ነቀርሳ ሆነው ይታያሉ። ይህንን ነገር በነ ጀዋር መሐመድ፣ በነ ሌንጮ ለታ፣ በነ ዲማ ነገ፣ በሌሎችም በሁሉም ማለት ይቻላል አሁን ባህል ሚኒስቴር ብለው ያስቀመጡት እሱ ባይባሰ ነው። እዚህ ቪዲዮ ላይ እንደሰማችሁት ጋዜጠኛው ሲጠይቅ አብይ ኦሮሞ ነው ብለህ ታስባለህ ብሎ ጠየቀው። ያኛው ደግሞ እንግዲህ ሁለት ቃላቶችን አስመልክቶ ነው አሁን በዚህ ጉዳይ ላይ የምናገረው። አንደኛው አብይን ባዮሎጂካል ኦሮሞ ነው ብለዋል። ሁለተኛው ፊንፊኔ የሚል ቃል ተናግሯል። እነዚህ ነገሮች ባገኘው ቁጥር ከመናገር ከማስተማር ወደኋላ አልልም። በበኩሌ ማንም ምንም ይበል የተማርከዋትን የተማሪ አስተምር ተብሏል እኮ እናስተምራለን። ለጠፋው ትውልድ ቢሰማም ባይሰማም እድሜ ለቴክኖሎጂ ድምፄን እንደዚህ ሪኮርድ እያደረኩ እለቀዋለሁ። የሚሰማ የሚያዳምጥ ሊኖር ይችል ይሆናል። አብይ አህመድ ባዮሎጂካሊ ሂዝ ኖት ኦሮሞ። በደንብ ነው የማረጋግጥላችሁ ጎበዝ። በሀገራችን ውስጥ ብዙ ጊዜ የማይነገርለት
ኢቨን በደርግ ጊዜ የብሔረሰቦች ጥናት ኢንስቲትዩት በተቋቋመ ዘመንም ይሄ ቃል ተነግሮ አያውቅም፣ ተነስቶም አያውቅም። ወርጂ የሚባል ነገር ሰምታችኋል? ወርጂ የሚለው ቃል በኤርትራ በትግራይና በሱዳን ጀበርቲ ይባላል። እነዚህ ብሔረሰባት በ16ኛው ክፍለ ዘመን ከደቡብ አረቢያ ያመጧቸው እነማን ናቸው? የኦቶማን ተርኪ ወረራዎች እስልምና ሃይማኖትን ለማስፋፋት ሲባል ከደቡብ አረቢያ ያመጧቸው ወራሪዎች ነበሩ። በአፄ ገላውዲዮስ ከተሸነፉ በኋላ በፖርቱጋል ረዳት ከተሸነፉ በኋላ እዚሁ ቀሩ። ወርጂዎች የት እንዳሉ ልንገራችሁ። በኤርትራ፣ በሱዳን፣ በትግራይ ክፍለ ሀገር ነው፣ ኤርትራም ክፍለ ሀገር ነው እኔ እስከማውቀው ድረስ አሁንም ቢሆን ማንም ምንም ይበል እና ሶማሊያ ውስጥም አሉ ወርጂዎች። ሌላ በኢትዮጵያ ክፍለ ሀገር ከኤርትራ ጀምሬ ልጥቀስላችሁ። በኤርትራ አሉ፣ በትግራይ አሉ፣ በጎጃም፣ በጎንደር የጎንደርና የጎጃም ሙስሊሞች ዛር ወርጂስ ብዙዎችን የምታውቁ በሸዋ የሸዋ ወርጂዎችም አሉ። በከፋ ውስጥ ያሉት ግን ራሳቸው አይደንቲፋይ ለማድረግ አባከዴ ይላሉ። ከሰማችሁ አባ ጅፋር፣ አባ ብያ፣ አባ ምናምን ከሰማችሁ ወርጂስ ራሳቸውን ምን ብለው ይጠራሉ? የኦሮሞ ወርጂ። ሌላው ባዮሎጂካል ኦሮሞ የሆኑ የሚለው ወለጋን ውሰዱ እና ኤሉ ባቡርን ሙሉ በሙሉ አማራዎች ናቸው። እንግዲህ ያው ልንገርህ እውነቱን የሞጋሳ ኦሮሞዎች እንጂ ባዮሎጂካሊ they are not ኦሮሞስ። በዲኤንኤ ቼክ ብታደርጉ ከጎጃም ጋር አንድ ናቸው። አይተውታል። ብዙዎች በዲኤንኤ የተመረመሩ ሰዎች ያውቁታል። ይሄንን ዲኤንኤ ለተለያየ ጉዳይ ትመረመራላችሁ። ለምሳሌ አባት ነኝ አባት አይደለሁም ምናምን ይባል ነገር አለ። ለወንጀልም ዲኤንኤ ቼክ ይደረጋል። ብዙ አይነት ነገር ነው ያለው እና አብይ አህመድ አባቱ አባከሌ ናቸው እና ምን ናቸው? አባ በከሪ ወርጂ ነው እንጂ ኦሮሞ አይደለም። አብይ አህመድ ባዮሎጂካሊ ሂዝ ኖት ኦሮሞ 100%. I'm telling you the truth. ብዙዎች ይህን አታውቁም። እኛ ግን ወርጂ የጅማ ወርጂ ነው ሲባል እዛ የሚያውቁት ሰዎች ሲናገሩ ሰምተ የጅማ ወርጂ ወይም የከፋ ወይም የኦሮሞ ወርጂ ተብለው ይጠራሉ፣ ራሳቸውን ይጠራሉ እንጂ ባዮሎጂካሊ ኦሮሞዎች አይደሉም። ኢትዮጵያ ውስጥ ባዮሎጂካሊ ትክክለኛ ኦሮሞ ያሉት የቦረና ኦሮሞዎች ናቸው። ሌላው ሚክስድ ነው። ስፔሻሊ ወለጋዎች ኢሉ ባቡር አሁን የጥንት እንዳሪያ ከሚባል የሴሜቲክ የአማራ ብሔረሰብ ጋር የተዋሃዱ ናቸው። ኦሮምኛ ቃሉ ይናገራሉ፣ ግን ባዮሎጂካሊ ዛር ኖት ኦሮሞስ ፒውር ኦሮሞስ። ወለጋዎች አማራዎች ናቸው። ወደድክም ጠላህም ኦሮሞነት ስለመረጡ አዎ ኦሮሞ ነኝ ማለት መብታቸው ነው። ግን እውነትን እንነጋገር ከተባለ ይሄ ነው። ይሄ አሁን የተጠየቀው ጠያቂው እንግዲህ መልሱን ሊያውቅ ይችል ይሆናል። ቴዎድሮስ እንደሚባል አውቃለሁ። ጎበዝ ነው ጋዜጠኝነት መንፈስ። ግን በአንድ ወቅት ሳይድ ይዝ ነበር። ህወሓትን እንደ መልካም ነገር የሚያይ ኮንፊውዝድ ፐርሰን ልክ አልነበረም። እና ሌላው እዚህ ቪዲዮ ላይ የተነገረው ቃል ፊንፊኔ። ስለ ፊንፊኔ እኔ ብዙ ጊዜ ተናግሬያለሁ። ቃሉን የማውቀው ገና ልጅ ሆኜ ነው። ከየት እንደመጣ ኦሮምኛ አይደለም ቃሉ ፊንፊኔ። የድሮ አራዳዎች አዲስ አበባ ላይ ይሄ የፍልውሃ 7 ነው 8 ምንጮች ነበሩ። ቤት ተሰርቶ ከመደረጉ በፊት በአፄ ምኒልክ ዘመነ መንግስት ነው የተገኘው ያ ምንጭ እና እነዛ ምንጮች ቤት ተሰርቶ በፕሮፐር የሆነ ሻወር መታጠቢያ ከመሰራቱ በፊት ፋውንቴን በፋውንቴን በእንግሊዝኛ በፈረንሳይኛ ደግሞ ፎንቴን። ፈረንሳዮች የባቡር ሀዲድ እየሰሩ ከጅቡቲ ጀምሮ እስከ አዲስ አበባ ድረስ መጥተዋል። እንደውም ከባቡር ሀዲዱ በፊት የመጀመሪያውን ፓይፕ ሰርተዋል፣ ማለት የውሃ ቧንቧ። ያ የውሃ ቧንቧ ቫልቭ አልነበረው።
መባል በአማርኛ እንግዲህ መዝጊያና መክፈቻ አልነበረውም። ይሄንን እኔ እንግዲህ ሰፈሬ ምናልባት ብዙ ጊዜ ተናግሬ ሊሆን ይችላል። ሆላንድ ኤምባሲ ወይም ጅማ ሰፈር የሚባለው ነው። ድሮ ችቦ ለቀማ እንትን ድረስ እንሄዳለን፣ እስከ ጀሞ ድረስ። አንዳንዴም ዝም ብለን እንሄድ ነበር እና ፈረንሳዮች የሰሩት ከላይ ከጀሞ ተራራ ላይ ከተወሰኑ ምንጮች ኮኔክት አድርገው ዝም ብሎ የሚፈስ እንግዲህ ዝም ብሎ የሚፈስ ውሃ በእንግሊዝኛው ፋውንቴን በፈረንሳይኛ ፎንታይን ይሉታል። የዛን ጊዜ የነበሩ የአዲስ አበባ አራዶች ያው ፎንቴን የሚለውን አንዳንዶቹ ፊንፊኔ ይሉታል። አንዳንዶቹ እንግዲህ ብዙ ጊዜ አማርኛም በጠረባ መምታት በአራዳ ቋንቋ የተለመደ ነው፣ ከዛን ዘመን ጀምሮ ማለት ነው። አማርኛም በጠረባ ስላችሁ ለምሳሌ ኒክኔም ስትሰጡ እኔ አሁን ፍሬ ሰናይ ነው ስሜ፣ ፍሬ የሚሉኛሉ፣ ፍሩ የሚሉኛሉ። ቃላቶችን አሳጥሮ መናገር ያንን ፎንቴን የሚለውን ፊን በአማርኛ ደግሞ ፊን ብሎ የሚወጣን ነገር ለምሳሌ በፊኛ የተሞላ ወይም በላስቲክ የተሞላ ውሃ በመርፌ ብትወጉት ፊን ብሎ ነው የሚወጣው እና ፊን ብሎ ወጣ ደሜ ምናምን ሁሉ የሚል ሰው አለ። ያንን ሲያካብሩት እንግዲህ ምንጮቹ የወጡት እንደዛ ስለነበረ ፊንፊኔ ያሉት። አማራዎች አይደሉም፣ ኦሮሞዎች አይደሉም፣ አዲስ አበባዎች ናቸው። ምክንያቱም አዲስ አበባ ሚክስድ ፒፕል ወይም ደግሞ ከሁሉም ብሔረሰብ የተውጣጣ ህዝብ ነው። ከዛ ከአጼ ምኒልክ ዘመን ጀምሮ መኖር የጀመረበት። ለዛ እኮ ነው ስሞች፣ የሰፈር ስሞች ጌጃ ሰፈር፣ ጌጃዎች የተሰፈሩበት ሰፈር አለ። ጌጃ ሰፈር የሚባለው በዚህ ከባልቻ ሆስፒታል ወደ ላይ ወደ መርካቶ መሄጃ ከ4 ኪሎ ሜትር በኋላ ያለው ሰፈር ጌጃ ሰፈር ይባላል። ለምንድን ነው ጌጃዎች የአድዋ ዘመቻ ጥሪ ሲደረግ እዛ ቦታ ሰፍረው ነው ወደ ለአድዋ ጦርነት የተጓዙት። ከዛ ከ4 ኪሎ አካባቢ ደግሞ ወላሞ ሰፈር የሚባል አለ። ወሎች የሰፈሩበት ሰፈር ወሎ ሰፈር የሚባል አለ። ተክለ ሃይማኖት አካባቢ ትግሬዎች የሰፈሩበት ሰፈር አለ እና ሁሉም የየራሱ የሆነ አጠራር አለው። ፊንፊኔ የተባለው የምንጮቹ ስም እንጂ የኦሮምኛ ቃል አይደለም። በዛ ላይ ስሙ የዛ የሰፈሩ ስም እንጂ የአዲስ አበባ ስም አይደለም። ኬታ አባታችሁ እንዳመጣላ ፊንፊኔ ይላል። አዲስ አበባ እንግዲህ ኦሪጂናል ስሟ ይጠራ ከተባለ በራራ ትባላለች። ኦሮሞ ወደ ኢትዮጵያ ከመግባቱ በፊት ማለት ነው። ኦሮሞ ማይግሬት ያደረገው ከኬንያ ነው። ከኬንያ ነው ወደ ኢትዮጵያ የገባው በ16ኛው ክፍለ ዘመን በግራኝ አህመድ ወረራ ዘመን ማለት ነው። ይሄንን እኮ እነ ቡልቻ ደመቅሳ የድሮ ምሁራኖችም እኮ በሕይወት ሳሉ ሲነገሯቸው ሲያስተምሯችሁ ነበር። መናገር ስላለብኝ ነው ጎበዝ። ቢያንስ እኮ የተወሰነ እንደው እብሪተኛም ቢሆን በዚህ በዘር ፖለቲካው በወያኔ የፈጠራ ታሪክ እና በኦነግ የፈጠራ ታሪክ ለጦዘው ትምህርት ይሆናል ብዬ ነው ድምፄን ሪኮርድ አድርጌ የማስቀምጥልህ። ብትሰማም ባሰማም የራሱ ጉዳይ ነው። እውነትን ተናግሮ የመሸበት ማድር። አመሰግናለሁ።